ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ለዚህም ሰዓት በርከት ያሉ አዳዲስ ጉዳዮችን ይዘን መተናል። በአፍሪካ ነው መረጃችንን ጅማሮ የምናደርገው። ያው ጉዳዩ በስተመጨረሻ ይቅርታ ተጠይቆበታል። የትኛው ጉዳይ የሚለውን እናጠረዋለን። ግን በዚሁ የአፍሪካ መረጃችን ላይ የአፍሪካ ዋንጫ ሲባል ፊታችሁ ድቅን የሚል ሙመንት ወይ ተጫዋቾች ካሉ ጻፉልን። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች እናነሳለን። በባርሴሎና የቡድኑን የአማካኝ ስፍራ ተጫዋች እናነሳለን። ማድሪድ ቤት አንድ የሚጠበቅ ተጫዋች አለም። በማድሪድ በኩልም ተጨማሪ ቡድን ዜና ይዘናል። በአውሮፓ ተዟዙረን ሁለት አስደናቂ ተጫዋቾችና የአውሮፓ ሻምፒዮንስ ሊግን እናነሳለን። በተወዳጁ እንግሊዝ ፕሪሚየር ሊግ ለመውረድ ራሱ ዝቅተኛው ነጥብ ላይ ያልደረሰውን ወልቭስን እናነሳለን። ከዛ ውጪ ኮከቦቹን ያጣው ክለብ እንዴት ይተርፋል ተብሎ እየተጠበቀ ነበር። ዘንድሮም እኛ ግን አለን ብለዋል፣ እናነሳዋለን። ለውድ አድማጮቻችንን በፕሪሚየር ሊጉም እናንተን የሚያሳተፍ ጉዳይ ይዘናል። በታላላቆቹ ክለቦች የቶትንሃምን ጉዳይ እናነሳለን። ሌላኛው ታላቁን ክለብ ማንቸስተር ሲቲን በተመለከተም በቡድን ዜና ሰፊ ጥንቅር ይዘናል። ግን ከሲቲ መረጃ ጋር በተያያዘ በዩናይትድ ጉዳይ በጣም ደስተኛ የሆነ አንድ የሲቲ ተጫዋች ተገኝቷል፣ እናነሳዋለን። አያይዘን ሲቲያን ቆዩ ልብለናል። የቼልሲ የመረጃ ሰዓታችን ላይ ከምናነሳቸው ጉዳዮች ውስጥ አንደኛው አዲሱ አሰልጣኝ ዛሬ ቃለ መጠየቅ አድርጎ ነበረ። ሊያም ሮዘኒየር የሰጠው ጋዜጣዊ መግለጫ ላይ ብዙ ነጥቦችን አግኝተናል። ግን ትልቁ ጉዳይ ከሳቸው ጋር ቅልጥ ያለ ጸብ ውስጥ ያለ አንድ የቼልሲ ተጫዋች አለ። የቼልሲ ደጋፊዎች ከ2016 ጀምሮ ስለ ክለባችሁ አንድ በጣም አስደናቂ መረጃ ይዘናል። በዛ ላይ ደግሞ የቡድኑ ወሳኝ ተጫዋች እናነሳለን። አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን ከአርሰናል ጋር የሚደረገው ጨዋታ ነው በትልቁ በስፋት እየተነሳ ያለው። በርካቶች በጉዳዩ ላይ ምላሽ ሰጥተዋል። ሊቨርፑላውያንም በዚህ ጉዳይ ላይ ምላሽ እየሰጡ ነው። የሊቨርፑል ተጫዋቾች፣ የሊቨርፑሉ አሰልጣኝና ነኦብታ ነስክዋካም ስለ ጨዋታው ያሉት ነገር አለ። በሊቨርፑል የመረጃ ሰዓት እናነሳዋለን። ማይክል አርቴታ በዚህ ውድድር ዓመት ቡድናቸው የተሸነፈባቸው በፕሪሚየር ሊግ አንዴ በአስቶን ቪላ አንዴ በሊቨርፑል ነው። የአስቶን ቪላ ሂሳብ እንዳወራረዱ ይታወቃል። ጨዋታውን ስናነሳ የእሳቸው ጋዜጣዊ መግለጫ በስፋት እንመለከተዋለን። ታላቁን ክለብ እንገጥማለን እያሉ ነው የአርሰናሉ አሰልጣኝ ማይክል አርቴታ። ከዛ በዘለለ ስለ ቡድን ዜና ሲያነሱ የቡድኑ ቁልፍ ተጫዋቾችን በተመለከተ በጨዋታው ላይ ይገኛሉ አይገኙም ምላሻቸው ተይዟል። ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ የምትከታተሉት ይሆናል። በማንቸስተር ዩናይትድ ቤት ወቅታዊ ጉዳዮችን በስፋት እናነሳለን። ቡድኑም አሁን ሽግግር ላይ ነው ከሚለው አጀንዳ ወጥቶ የአሰልጣኝ ሽግግር ላይ ደርሷል። የአሰልጣኝ ሽግግሩ ደግሞ እየተከናወነ ይገኛል። ምን አዲስ ነገር አለ? እናነሳዋለን። ይህንን የአሰልጣኝ ሽግግር ጉዳይ ላይ ብሩኖም ተበሳጭቷል እየተባለ ነው። ምን አበሳጨው? እናነሳዋለን። ወቅታዊ የማንቸስተር ዩናይትድ አሰልጣኝን በተመለከተ ተጨማሪ ጥንቅሮችን ይዘናል። ዩናይትድን ይረከባሉ ተብለው በዝርዝር ውስጥ የተያዙት ሰው አስገራሚ መረጃ እንነግራችኋለን። በርካታ የቡድን ዜና በማንቸስተር ዩናይትድ በኩል በተለይም በወቅታዊ ጉዳይ ላይ በስፋት እናነሳለን። ዛሬም እንደ ሁልጊዜው አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ስላጋራችሁን እጅግ አድርገን እናመሰግናለን። የሁላችሁንም ሀሳብ አስተያየቶች በነገራችን ላይ እንመለከታችኋለን። እንደ አስፈላጊነቱና እንደ ጉዳዩ ይዘትም እያጋራናችሁ ወይም መለሰን እያቀረብን ጥያቄም ሲኖር እየመለስንላችሁ እንደሆነ ይታወቃል። በተቻለን አቅም ዛሬ ማጋሩን መልካም ቆይታ ተመኘን። ቀደም ባለው ስፖርታዊ ጥንቅራችን በአልጄሪያ ላይ ቁጣ ተቀስቅሷል ብለናችሁ ነበር። ወዲያው ይቅርታ ተጠይቋል። አልጄሪያ ትላንት ዲሞክራቲክ ኮንጎን ባሸነፈችበት ጨዋታ የቡድኑ ተጫዋች መሐመድ ኡምራን ባሳየው ድርጊት ምክንያት ተቃውሞ ቀርቦ እኛም ነግረናችሁ ነበር። አሁን ግን ይቅርታ ተጠይቋል። ተጫዋቹ ግብ ካስቆጠረ በኋላ የዲሞክራቲክ ኮንጎ ደጋፊ ሉምባምባ ላይ መቀለዱ ነበረ ለትችት የዳረገው። መሐመድ ኡምራን አሁን ላይ ድርጊቱ በክፉ አስቦ አለማድረጉን በግልጽ በይፋ ዲሞክራቲክ ኮንጎንም ሀገሪቱንም ህዝቡንም ይቅርታ ጠይቃለሁ ብሏል። ስለ ደጋፊው መልእክትና ምልክት ምንም አላውቀው ነበር ያለው ተጫዋቹ ያንን ያደረኩት በእግር ኳሳዊ ቋንቋ በጥሩ ሐሳብ ለመቀለድ እንጂ ሀገር ለመንካት አይደለም ብሏል። ድርጊቱን ያደረገው ሆን ብሎ በመጥፎ አስቦ አለመሆኑን ያስረዳው ተጫዋቹ ለኮንጎ ትልቅ ክብር አለኝ፣ ምርጡን እመኛለሁ፣ ዓለም ዋንጫ እንደምታልፉም
ተስፋ አደርጋለሁ ዓለም ዋንጫም እንድታልፉ እመኝላችኋለሁ ብሏል። ድርጊቱ በመጥፎ ከተወሰደ በጣም መጸጸቴን ለመግለጽ እወዳለሁ፣ ምክንያቱም ያንን ማድረጌ የኔ ፍላጎት አልነበረም፣ ደስታ ከመግለጽ አንጻር ብቻ ነበር ብሏል። ከዚህ ጋር በተያያዘም እንግዲህ ይህ የዲሞክራቲክ ኮንጎ ደጋፊ ጎሉ ሲገባ ስቅስቅ ብሎ አልቅሶም ነበረ። እጁን የሚያወረደው በዛ ቅጽበት ነበረ። የአልጄሪያው ተጫዋች በስተመጨረሻ ግለሰቡንም ደጋፊውንም ሀገሪቱን በሙሉ ይቅርታ ጠይቆ መልካም ምኞቱንም ገልጿል። መግቢያችን ላይ እንደ ጥያቄ ጠይቀን ነበረ። የአፍሪካ ዋንጫ ሲባል ፊታችሁ ድቅን የሚል ሙመንት ወይም አጋጣሚ ካለ ወይም ደግሞ ተጫዋች ካለ ጥቀሱ ብለን ነበረ። በአንድ ማህበራዊ ትስስር ገጽ ላይ ምስል ተጋርታለች። የሳሙኤል ኤቶ በካሜሮን ብሔራዊ ቡድን ከአይቮሪያኑ ዲዲየር ድሮግባ ጋር ጎን ለጎን ቆሞ የተነሷት ምስል ዛሬ በበርካታ ማህበራዊ ትስስር ገጽ የአፍሪካ ዋንጫ ትውስታ ተብላ ስትዘዋወር ነበረ። የእናንተ ትውስታ ልታጋሩን ትችላላችሁ፣ ፊታችሁ ድቅን የሚለውን ግን በአፍሪካ ሳሙኤል ኤቶ፣ ዲዲየር ድሮግባ የእናንተ ምርጥም በዚሁ አጋጣሚ ልታጋሩን ትችላላችሁ። ወደ አውሮፓ ተሻገርን። በአውሮፓ የመረጃ ሰዓታችን ባርሴሎናን እናስቀድም። የባርሴሎናው ኮከብ ፍራንኪ ዲዮንግ ክለቡን ይለቃል በሚል በበርካታ የዝውውር መስኮቶች ስሙ ሲነሳ ነበረ። ግን እስካሁን በክለቡ አለ። ኮንትራቱን አራዝሟል። የደሞዝ ቅናሽ ካረገም በኋላ ኮንትራቱን አድሷል። ያው ስለ ደሞዝ አልናገርም፣ ምክንያቱም በኋላ ላይ ለዚች ገንዘብ ብሎ ነው እንዲህ የሚያደርገው ወዲህ የሚያደርገው ምናምን ብላችሁ ትተቹኛላችሁ በሚል ገንዘቡ ይፋ እንዳይደረግ እንዳደረገ የቅርብ ጊዜ ትውስታ ነው። በአውሮፓ 5 ታላላቅ ሊጎች ውስጥ በዘንድሮ የውድድር ዓመት የአማካኝ ስፍራ ተጫዋች ሆነው ኳስ የማቀበል ስኬት የፍራንኪ ዲዮንግን የሚስተካከል የለም። 94.3% ኳስ የማቀበል ስኬት ይዞ ቀዳሚ ሆኗል። በአውሮፓ 5 ታላላቅ ሊጎች ቪታኒያ፣ አሌክስ ጋርሻ፣ ፔር ኤሚሊ ሆይቤርግ እና እንደዚሁም ጆሹዋ ኪሚክ ይከተሉታል። የእሱን ያክል ግን በአማካይ ክፍል ላይ ሆኖ ኳስን በስኬት የሚያቀብል አውሮፓ ውስጥ በአማካይ ስፍራ ላይ የለም። በሐሳብ መስጫ ሳጥናችን ላይ የኬሊያን ምባፔ ጉዳይ ቢጠራልን ብላችሁ ነበረ። የሪያል ማድሪዱ ተጫዋች ኬሊያን ምባፔ በጉዳት ምክንያት ከቡድኑ የሱፐር ካፕ ስብስብ ውጭ እንደሆነ ይታወቃል። ይሁን እንጂ ሪያል ማድሪድ ኬሊያን ምባፔ በሱፐር ካፕ ፍጻሜ ሊደርስ ይችላል የሚል ተስፋ እንዳላቸው ማርካ አስነብቧል። ኬሊያን ምባፔም በፍጥነት እንዲያገግም ለመርዳት 2 የሕክምና ቡድን አባላት ከእሱ ጋር ስፔን ውስጥ መቅረታቸውም ተረጋግጧል። የስፔን ሱፐር ካፕ ውድድር በሳውዲ አረቢያ ጂዳህ ከተማ እየተካሄደ እንደሆነ ይታወቃል። በውድድሩ ግማሽ ፍጻሜ ባርሴሎና ከቢልባኦ ይጫወታሉ። እንደዚሁም ሪያል ማድሪድ ከአትሌቲኮ ማድሪድ ነው የሚጫወቱ። ስለዚህ ሪያል ማድሪድ አሸንፎ ለፍጻሜ የሚደርስ ከሆነ ኬሊያን ምባፔ በጨዋታው ላይ ይገኝ ዘንድ በስፔን ውስጥ ከፍተኛ የሕክምና ክትትል እየተደረገለት ይገኛል። ዘገባው የማርካ ነው። የሪያል ማድሪድ የወሩ ምርጥ ተጫዋች ይፋ ተደርጓል። በዣቪ አሎንሶ የሚሰለጥነው ሪያል ማድሪድ በላሊጋ 2ኛ ደረጃ ላይ ይገኛል። ታዲያም በፈረንጆቹ 2025 የመጨረሻ ወር ማለትም የዲሴምበር ወር የሪያል ማድሪድ የወሩ ምርጥና ኮከብ ተጫዋች ይፋ ተደርጓል። በዚህ መሰረት የሪያል ማድሪዱ ግብ ጠባቂ ቲቦት ኮርቷ የሪያል ማድሪድ የዲሴምበር ወር የወሩ ምርጥ ተጫዋች ተብሎ ተመርጧል። ምናልባት ለሪያል ማድሪድ ደጋፊዎች የተሻለ ምርጫ ከነበረም ሀሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። በዛ ምርጫ ውስጥ ኬሊያን ምባፔ ጩነት ያልተካተተበት ጊዜ እንደነበረ የሚዘነጋ አይደለም። አሸናፊ አሁን ቲቦት ኮርቷ ሆኗል። ሉዊስ ካምፓስ ሉዊስ ኤንሪኬ አዲሱን የፓሪስ ሰን ዠርሜን ውል ውድቅ ያደርጋል አይፈረምም ተብሎ መረጃ መሰራጨቱን በተመለከተም ገና ነው፣ ይህ ጉዳይ አልተደመደመም ብለዋል። ሁላችሁም ልብ ልትሉትና ልታስተውሉት የሚገባ ነገር ይላሉ ሉዊስ ካምፓስ ስለ ሉዊስ ኤንሪኬ። ሉዊስ ኤንሪኬ በፓሪስ ሰን ዠርሜን እስከ 2027 ኮንትራት አለው። ስለዚህ ከኮንትራት ነፃ የሚሆንበት ጊዜ ራሱ በጣም ረጅም ጊዜ ቀርዋልና ዘገባውን ለማድረስ ቸኩላችኋል ብለው ሚዲያውን ተችተዋል። ሴስክ ፋብሬጋስ የአውሮፓ ትልልቅ ክለቦችን ቀለብ የሳበው የቀድሞ አርሰናል፣ ባርሴሎና እንዲሁም ቼልሲ ተጫዋች አሁን በኮሞ በአሰልጣኝነት ይገኛል። ሴስክ ፋብሬጋስ በኮሞ አሰልጣኝነቱ ዘንድሮም ሌላ በጣም አስደናቂ ውድድር ዓመት እያሳለፈ ነው። በነገራችን ላይ ከሴሪያው መሪ ኢንተር ሚላን በታች ነው ሽንፈት ያጋጠመው በዘንድሮ ውድድር ዓመት። ያቻው ቁጥር ስለሚበዛ ነው። የነጥብ ልዩነቱን በማለዳው ጥንቅር ነግሬያቸዋለሁ። ኢንተር ሚላን ተጫውቶ ውጤቱ እስኪታወቅ ድረስ በኮሞና በኢንተር መካከል የነበረው የነጥብ ልዩነት 6 እንደነበረ ይታወቃል። አምናም ቡድኑ በጥሩ ሁኔታ እንዲያጠናቀቅ ረድቷል ሴስክ ፋብሬጋስ። ዘንድሮ ደግሞ ሞር የአውሮፓን ትኬት ቆርጦ የሚያጠናቀቅ ጠንካራ ቡድን በመገንባት ጣሊያን ሴሪ እግር ኳስ ተመልካቾችም ሌላ በጣም አዝናኝ ቡድን አምጥቷል። ያው ኮሞ ገና
2 ዓመቱ ነው በሴሪ እየተሳተፈ። የሴስክ ፋብሬጋስ ቡድን እና ያጫወት አቀራረብ ግን ፍጹም አስደናቂ የሚባል ነው። የአውሮፓ ሻምፒዮንስ ሊግ ከዚህ በኋላ የሚደረጉ ጨዋታዎች ላይ አዲስ ኳስ አስታውቋል። በዚህ መሰረት ምስላችን ላይ የምትመለከታት መጫወቻ ኳስ በአውሮፓ ሻምፒዮንስ ሊግ አዲሷ ኳስ ሆና በቀጣይ ጨዋታ ይደረግበታል ማለት ነው። የአውሮፓም ሻምፒዮንስ ሊግን አርሰናል ከአናት ሆኖ የመራው እንደሆነ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁ አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንደሆነ ይታወቃል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻም ወዳገኘናቸው የወቅቱ መረጃዎቻችን እንሻገራለን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ በክለቦቻችሁ ዙሪያ አሊያም በመረጃ ይዘታችን ሀሳብ አስተያየታችሁን እያጋራችሁን ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። ላለ መውረድ ከሚደረገው ትግል እንጀምር። ወልቭስ በፕሪሚየር ሊጉ ለመቆየት ተአምር ያስፈልገዋል። ምናልባት ዘንድሮ ዋንጫ ከሚበላው ክለብ እኩል ሊነገርለት የሚችለው ወልቭስ ከተረፈ ብቻ ነው። ወልቭስ በዚህ ውድድር ዓመት 6 ነጥብ ብቻ ነው ያለው ከ20 ጨዋታ በኋላ። በነገራችን ላይ ከ20 ጨዋታ በኋላ እንዲህ አይነት ዝቅተኛ ቡድን የያዘው ቡድን ስንት ነጥብ ይዞ ይጨርሳል ዓመቱን የሚለው ይጠበቃል። በፕሪሚየር ሊጉ ዝቅተኛው ነጥብ ይዞ የወረደው ዌስት ብሮም ነው። በ2004/5 11 ነጥብ ይዞ ከፕሪሚየር ሊግ ወርዷል። ያ በታሪክ ዝቅተኛው ነጥብ እንደሆነ ይታወቃል። 12 ነጥብ ይዞ ኒካስል ዩናይትድ ወርዷል። ሌስተር ሲቲ 14 ነጥብ፣ ሰንደርላንድ 14፣ ሳውዝሃምፕተን 14 ነጥብ ይዘው ከፕሪሚየር ሊግ ወረዱበት በጣም ዝቅተኛው ነጥብ ነው። ወልቭስ አሁን 6 ነጥብ ብቻ ነው ያለው። መትረፍ ይችላል፣ ምንም ጥያቄ የለውም። ግን የሚገጥማቸው ቡድኖችን እንዴት እየረታ የሚለው ራሱ ለወልቭስ ሌላ ጥያቄ ነው። ወልቭስ ከዩናይትድ አቻ ከወጣ በኋላ በቀጣዩ ሳምንት ደግሞ 3-0 ዌስትሃምን አሸንፎ ማንሰራራት ላይ እንዳለ ይታወቃል። የአለፈው ክረምት የዝውውር መስኮት ካስታወሳችሁ ብሬንትፎርድን ስስት ያደረገ ነበረ። ብሬንትፎርድ አሰልጣኙን በቶትናም ተነጠቀ። ብሪያን ምቤሞን ደግሞ በማንቸስተር ዩናይትድ፣ እንደዚሁም ደግሞ የፊት መስመር አጥቂውን ዩያን ዊሳን በቶትናም ሆትስፐርስ ተነጠቀ። ውድ ቤተሰቦች በኒካስል ዩናይትድ ተነጠቀ። ታዲያ ቁልፍ አሰልጣኙን ቁልፍ ተጫዋቾቹን የተነጠቀው ብሬንትፎርድ አለን ብሏል። ይወርዳሉ ተብለው ሲታሙ ነበረ። 7ኛ ደረጃ ላይ ነው የሚገኙት። በጣም አስገራሚ ነገር አሰልጣኙን ከነጠቃቸው ቶትንሃም በላይ፣ አጥቂያቸው ዩያን ዊሳን ከነጠቃቸው ኒካስል በላይ፣ ከማንቸስተር ዩናይትድ ጥቂት ነጥቦች በአንድ ነጥብ ውድ ቤተሰቦቻችን ያውም ብሪያን ቤሞን ከነጠቃቸው አንሰው 7ኛ ደረጃ ላይ ተቀምጧል። ቡድኑ እንደ ኢገር ቲያጎ ያለ አውሮፓ ውስጥ መነጋገሪያ የሆነ የፊት መስመር አጥቂም ዘንድሮ እንዳለው ይታወቃል። የእንግሊዝ ፕሪሚየር ሊግ ተጫዋች ማህበር የፕሪሚየር ሊጉን የወርሃ ታህሳስ የደጋፊዎች የወሩ ምርጥ ተጫዋች እጩን ይፋ አድርገዋል። በዚህ መሰረት ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ፣ ዶሚኒክ ካልቨርት-ሊዊን ከሊድስ፣ ፊል ፎደን ከማንቸስተር ሲቲ፣ ሁጎ ኤኬቴኬም ከሊቨርፑል፣ ሞርጋን ሮጀርስ ከአስቶን ቪላ እና ሃሪ ዊልሰን እንደዚሁ ከፉልሃም የእንግሊዝ ፕሪሚየር ሊግ የወሩ የደጋፊዎች ምርጥ እጩ ሆነው ቀርበዋል። ደጋፊዎች ተመርጣላችሁ ወይም የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ ይፋ ያደረገውን ደጋፊዎች መርጣችሁ ወይም የቃል ስፖርት ዩቲዩብ ቻናል ቤተሰቦች ምርጣችሁን ያያችሁትን በወሩ መርጣችሁ ልታጋሩን ትችላላችሁ። ይህ ምርጫ በዲሴምበር 2005 ወይም የ2005 የፈረንጆች የመጨረሻ ወር ምርጥ የነበረውን ጻፉልን። ኒካስል ዩናይትድ በፕሪሚየር ሊጉም በሜዳው ያደረጋቸውን ያለፉት 7 የፕሪሚየር ሊግ ጨዋታ አልተሸነፈም። ግናቸው ወጣባቸው 2 አጋጣሚ ነበሩ። ከቼልሲ ጋር 2-2 እና ከቶትናም ጋር 2-2 ያጠናቀቁበት ጨዋታ ነበረ። የሳምንቱ ተጋጣሚያቸው ሊድስ ዩናይትድ በየትኛውም መድረክ ደግሞ ያለፈውን 7 ጨዋታ እንደዚሁ ያልተሸነፈ ነበረ። ከቶትናም ጋር በተያያዘ ደግሞ ያው ቶትናም የቶማስ ፍራንክ ቡድን በሜዳው ባይጫወት ይሻላል፣ ምክንያቱም ነጥብ ይጥላል። ለማሸነፍ በብዙ የሚቸገር ነው በሜዳው ሲጫወት። ከቶትናም ጋር በተያያዘ ደግሞ ቶትናም ባለፉት 11 የፕሪሚየር ሊግ ጨዋታ 2ቱን ብቻ ነው ያሸነፈው። በርንማውዝ ደግሞ ያለፉትን 11 ጨዋታ አላሸነፈም። በጣም ቀውስ ውስጥ ያሉ 2 ቡድኖች ፍልሚያን ነው በ21ኛ ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ የምንመለከተው። የፕሪሚየር ሊግ የፌስቲቭ ፔሪየድ ጨዋታዎች ከተጠናቀቁ በኋላ ከሚጠበቁት ጨዋታዎች ውስጥ የማንቸስተር ሲቲው ኮከብ
ኡመር መርሙሽ በአፍሪካ ዋንጫ ሀገሩ ግብፅን ወክሎ እየተጫወተ እንደሆነ ይታወቃል። በእርግጥ የተወሰኑ ጉዳቶች ነበሩበትና በሲቲ የተፈለገውን ያክል የመላመድ ጥያቄ ተነስቶበት ነበር። ግን በተሰለፈባቸውና አንዳንድ ግቦችን ያስቆጠረባቸውን ቴክኒክ ካየን በጋርዲዮላ ይህ በ9 ቁጥር ቦታ ላይ ሲሻቸው በክንፍ የሚያሰልፉት ሌላኛው አማራጫቸው ሆኖ ተመልክተነዋል። ከዚህ ተጫዋች ጋር በተያያዘ ግን ምናልባትም በርካታ ክለቦች አሁንም ፍላጎት አላቸው እየተባለ ነው። የቶትናም ሰሞንኛ ፍላጎት ይታወቃል። ሳቪኒዮን አሊያም ኡመር መርሙሽን በተለይም አሁን የብሪያን ጆንሰን ጉዳት ስላለ የብሪያን ጆንሰን ሽያጭና የኩዱስ ጉዳት ስላለ በቶትናም በኩል አንገብጋቢ ነው። አሁን ደግሞ ሌላኛው ፈላጊ ሆኖ የመጣው የኡናይ ኤምሬው ቡድን አስቶን ቪላ ነው። የሲቲውን ኮከብ በውሰት ለመውሰድ ማለት ነው። እስካሁን ባሉ መረጃዎች መሰረት ውድ ቤተሰቦቻችን በሲቲ በኩል በጥር የዝውውር መስኮት ተጫዋቾችን ለመልቀቅ ፈቃደኛ አይደሉም ተብሏል። ጋርዲዮላም የትኛውም ተጫዋች እንዲለቅባቸው አይፈልጉም። የስኳድ ዴብዛቸው እንዲጠብም አይፈልጉም። በጥር ሞር የመሳተፍን ፍላጎት የላቸውም ተብሏል። ቡድኑ ዋነኛ እቅዱ መለስተኛ ጥገናዎችን በጥር አድርጎ በቀጣይ ክረምት ራሱን ማደራጀት ነው። ስለዚህ ለመለስተኛ ጥገና ደግሞ ኮከቦችን አይሸጥምና ኡመር መርሙሽ በቋሚም ይሁን በውሰት በሲቲ በኩል እስካሁን የመልቀቅ ፍላጎት የለም። ቪላም ቶትናምም ግን ፈላጊ ሆነው መጥተዋል። ሊያም ሮዥኒየር አዲሱ የቼልሲ አሰልጣኝ ለመጀመሪያ ጊዜ ቼልሲ እኔን አሰልጣኝ አድርጎ ለመቅጠር ፍላጎት እንዳለው ስሰማ በሕይወቴ በጣም የተደሰትኩበትና በራሴ የኮራውበት ቀን ነበር ይላሉ። እሳቸውም እቅድ ይላሉ በቼልሲ ረጅም ዓመታት ለማሰልጠን ነው። በአጭር ጊዜ ውስጥ ብዙ ነገር ማሸነፍ እንዳለብኝ ያውቃሉ። ግን የኔ እቅድ ረጅም ጊዜ በዚህ ክለብ መቆየት ነው ብለዋል። ያው ረጅም ጊዜ በዚህ ክለብ ለመቆየት ቼልሲ በየዓመቱ ለዋንጫ የሚፎካከር ቡድን መሆን ግድ ይላል። ይህ ደግሞ ባለፉት ጥቂት ዓመታት ዋንጫ እያነሱ በማግስቱ ያሰናበቷቸው አሰልጣኞች ማሳያ ታሪክ ናቸው። በማሬስካም በኩል አምና ግዙፍ ዋንጮችን በተለይም አንደኛው የክለቦች ዓለም ዋንጫን ባነሱ ማግስት እንደተሰናበቱ ይታወቃል። ይቀጥላሉ። አሰልጣኝ ሮዥኒየር በቼልሲ ውስጥ በጣም የማይረሳው ሰው መሆን እፈልጋለሁ፣ ለዚህ ደግሞ ተከታታይ ድል ያስፈልገኛል ብለዋል። ከቼልሲ ጋር በተያያዘ ግን ውድ ቤተሰቦቻችን 2016-17 የውድድር ዓመት ለመጨረሻ ጊዜ ማለት ነው ቼልሲ የእንግሊዝ ፕሪሚየር ሊግን ዋንጫ ካነሳ በኋላ ያሉ አሰልጣኞችን እንገምግማቸው። በ2016 ከ2018 አንቶኒዮ ኮንቴ ያሰልጠነውታል ቡድኑን 67.1 በመቶ የማሸነፍ ንጻሬ ነበራቸውም። ይሄ በጣም ትልቅ የሚባለው ቁጥር ነው በነገራችን ላይ እሳቸው የማሸነፍ ንጻሬ። ከዛ በኋላ ግን ቁጥሩ እያሽቆለቆለ ነው የመጣው። ቶማስ ቱሄል መጡ፣ 55.6 በመቶ ቁጥሩ ቀነሰ። እሳቸው ከ2021 እስከ 2022 አሰለጠኑ። ከዛ በኋላ የመጡት ማውሪዚዮ ሳሪ አሽቆለቆለ። የእሳቸው ማውሪዞ ሳሪ ከ2018 እስከ 2019 ስለዚህ በመሃል የነበሩት ከአንቶኒዮ ኮንቴ በኋላ ነው። የእሳቸውን በጣም ያሽቆለቆለ ነው። ኤንዞ ማሬስካም ወደ 49.1 በመቶ ብቻ ነው። የፍራንክ ላምፓርድ 49.1 በመቶ በተመሳይ ማውሪዚዮ ፖቼቲኖ ወደ 47.4 በመቶ ነው። ግራም ፖተር 31.8 በመቶ ነው። ይህ ቼልሲ 2016-17 ዋንጫ ለመጨረሻ ጊዜ ካነሳ በኋላ ያሉ ቁጥሮች ናቸው። አዲሱ አሰልጣኝ ከ2026 ጀምሮ ከጃንዋሪ 10 ክለቡን ያሰለጥናሉ። በጣም አስገራሚ ነገር ውድ ቤተሰቦቻችን አንድ ተጫዋች ከሳቸው ጋር ቅልጥ ያለ ጸብ ውስጥ ነው። የወደፊት ደግሞ የቼልሲ ተስፈኛ ነበረ ኢማኑኤል ሜጋ በቀድሞ አሰልጣኙ ሊያም ሮዥኒየር ላይ የውሃ ሃይላንድ የወረወረ በስትራስቡርግ እገዳ የተጣለበት ተጫዋች እንደሆነ ይታወቃል። የዲሲፕሊን ችግር ነው ይሄ በትልቁ የሚጠቀስ። ኢማኑኤል ሜጋ ከመወርወሩም ባሻገር አሰልጣኙ ላይ አጸያፊ ቃላትንም መጠቀሙ ነበር። በወቅቱ ስትራስቡርግ ይህን ተጫዋች ከመለበሻ ክፍል ማግዶ ለቅጣት የዳረገው ሊያም ሮዥኒየር አሁን ታዲያ የቼልሲ አሰልጣኝ ሆነዋል። እናም ይህ ሰው የስታንፎርድ ብሪጅን መግቢያና መውጫ በሳቸው ዘመን ያያል ተብሎ አይጠበቅም። በስታንፎርድ ብሪጅ ስቴዲየምም እንግዳ ሆኖ መጥቶ ካልተጫወተ በስተቀር የቼልሲን መለያ በሳቸው ዘመን ለብሶ ይጫወታል ተብሎ አይጠበቅም። ግን በስትራስቡርግ ነበር ጸባቸው። እንደ አጋጣሚ ሆኖ እሳቸው የቼልሲ አሰልጣኝ ሆነዋል። አንድ ሰው እናንሳ ቼልሲ ቤት ሪስ ጄምስ በማሬስካ ስር ከቀኝ ተመላላሽነት ይልቅ 6 ቁጥር ላይ አምነው የሚያሰልፉት የቅርብ ጊዜ ተጫዋቻቸው ነበር። በእርግጥ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ፈጽሞ በዛ ጋር አልጠቀመውም ቢሉም በጣም አስገራሚ ነገር ውድ ቤተሰቦቻችን ሲቲ ከቼልሲ በነበራቸው ጨዋታ ላይ በዛ ጨዋታ ላይ ተጠቅሞት ነበረ። የወቅቱ አሰልጣኝ በጊዜያዊነት የጨዋታ ኮከብ ነበረ። እንቀጥል ከአርሰናልም ጋር በነበረ ጨዋታ ሌላኛው የአውሮፓ ምርጡ አማካይ ዴክላን ራይስ ጋር በአማካይ ቦታ ተፋጦ ነበረ።
የጨዋታው ኮከብ የነበረው እሱ ነውና ዴክላን ራይስንም ሮድሪንም የአማካኝ ክፍል በጣም ቁልፍ የፕሪሚየር ሊጉን ተጫዋቾች በተቃራኒ ሆኖም ሪስ ጄምስ የክንፍ ተከላካይነቱን ትቶ በዛ ቦታ ተጫውቶ የጨዋታ ኮከብ መሆኑ በጣም አነጋጋሪም ነበር። ቼልሲ ለ1 ሚሊዮን ፓውንድ ነው አንቶኒዮ ሴሜንን ያጣው። ጉዳዩ የተፈጸመው 2019 ላይ ነው። ውድ ቤተሰቦቻችን ይሄ ከሆነ እንግዲህ 6 ዓመት በፊት ነው። ብሪስቶል ሲቲ ይጫወት ነበረ አንቶኒዮ ሴሜኒዮ። ታዲያ ቼልሲ በወቅቱ 1 ሚሊዮን ፓውንድ ለ19 ዓመቱ አንቶኒዮ ሴሜኒዮ ያቀርባል። ብሪስቶል ሲቲ ደግሞ በ1 ሚሊዮን ፓውንድ ሳንሸጥላችሁም 1 ሚሊዮን ፓውንድ ጨምሩና በ2 ሚሊዮን ፓውንድ እንሽጠላችሁ ይሏቸዋል። ቼልሲዎች ደግሞ የለም ከ1 ሚሊዮን ፓውንድ በላይ ለሲሜኔ አንከፍልም ይሉና ከብሪስቶል ሲቲ ጋር የነበረውን ድርድር አቋረጡት። አሁን አንቶኒዮ ሲሜኔ ከ6 ዓመት በኋላ በ65 ሚሊዮን ፓውንድ ሲቲን ይቀላቀላል። ቼልሲ በወቅቱ ይህን ተጫዋች ለማግኘት 1 ሚሊዮን ፓውንድ ጨምሩና በ2 ሚሊዮን ፓውንድ ውሰዱ ሲባሉ አሻፈረኝ ብለው እንደሆነ ይታወቃል። የምዕራብ ለንደኑ ክለብ ቼልሲ ቬኒሽስ ጁኒየርን ከሪያል ማድሪድ የማስፈረም ፍላጎት እንዳለው ከሰሞኑ በስፋት መረጃ ሲሰራጭ ነበረ። ይሁን እንጂ የእንግሊዝ መገናኛ ብዙሃን በተጫዋቹ ላይ ያሰራጩት ዘገባ ታማኝነት የለውም ብሏል ፋብሪዚዮ ሮማኖ። ቼልሲ ለቬኒሽስ ጁኒየርም ሆነ ለሪያል ማድሪድ ጥያቄ አለማቅረቡን የገለጸው ፋብሪዚዮ ሮማኖ የማቅረብም እቅድ የለውም ቼልሲ ብሏል። ብራዚላዊ ፊት ወሰር ተጫዋች ቬኒሽስ ጁኒየር በጥር የሪያል ማድሪድን የመልቀቅ ፍላጎት ፈጽሞም የለውም ያለው ፋብሪዚዮ ሮማኖ፣ ሎስ ብላንኮች በኩላቸው የመጀመሪያ ዓላማቸው ቪኒሲየስ ጁኒየርን አዲስ ኮንትራት ማስፈረም ሲሆን ካልሆነ ግን በረብጣ ብር ወደ ሳውዲ መሸኘት ቅድሚያ ይሰጡታል። ከዛ ውጭም ቪኒሲየስ ጁኒየርም ሪያል ማድሪድን ከለቀቀ በኋላ አውሮፓ መቀየት፣ ወደ ሳውዲ መሄድ ወይስ ኮንትራቱን ማደስ በሚለው ጉዳይ ላይ የመጨረሻ ውሳኔውን እስካሁን እንዳልወሰነ፣ ግን በኮንትራት ጉዳይ ላይ ከሪያል ማድሪድ ጋር እስከዚህ ስምምነት አልደረሱም። የቼልሲ ዝውውር ጉዳይ ግን ታማኝነት የለውም ብሏል ፋብሪዚዮ ሮማኖ። ለቼልሲ ደጋፊዎች አንድ መረጃ በይቆየን አስቀምጠንላችሁ ነበረ። ቀደም ባለው መረጃችን ኤዲን ሃዛርድ 35 ዓመት ሞላው። በፕሪሚየር ሊግ እሱን ብቻ እንዲይዝ አንድ ተጫዋች ተመድቦ ነበር። ማን ነው? 3-1 ያለቀ ጨዋታ ብለን አስታውሰን በርካታ ደጋፊዎች ጽፋችሁልን ነበረ። እኛ ደግሞ ስለ ኤዲን ሃዛርድ ተጨማሪ መረጃ ጠብቁ ብለን ቃል ገብተን ነበር። ከቃል ስፖርት ዩቲዩብ ቻናል በቼልሲ 352 ጨዋታን ሲጫወት እናውቀዋለን። 110 ግብ አስቆጥሮ 92 አሲስት ነበረው። 2 የፕሪሚየር ሊግ ዋንጫ፣ 2 ዩሮፓ ሊግ፣ 1 ኤፍኤ ካፕ፣ 1 የሊግ ካፕ ዋንጫን አሳክቷል። በቼልሲ የዓመቱ ምርጥ ተጫዋች 2 ጊዜን ማሳካት የቻለ፣ በፕሪሚየር ሊጉ 1 ጊዜ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ይህ ተጫዋች በቼልሲ ፈጽሞ ሊረሳ የማይችል ገድልን በአጭር ዓመታት ውስጥም ቢሆን ጽፎ ሄዷል። በፕሪሚየር ሊጉ አስደናቂው ድሪብለር፣ አስደናቂው ግብ አስቆጣሪ፣ አስደናቂው አሲስት አድራጊ። ብዙ ድሪብለሮች የመጨረሻ ኳሳቸው ጥያቄ ይነሳበታል። ሃዛርድ እንኳን በዚያ አይታማም። ምናልባት ቼልሲ ለቆ የሮናልዶን አልጋ ወራሽ ሆኜ እቀጥላለሁ ብሎ የሄደበት ቀን ግን የእሱ የእግር ኳስ ሕይወት ፍጻሜ መነሻዋ እንደነበረች ምንም ጥርጥር የለውም። እኛ ሳንሆን አርሰናል ነው የሊጉን ሻምፒዮን የሚገጥመው ብለዋል ዶሚኒክ ሶቦስላይ። ሊጉ ጥር ላይ ፈጽሞ ያልቅም ያለው ዶሚኒክ ሶቦስላይ በግጥሚያ ደረጃ እኛን ነው የሚገጥሙት፣ እኛ ሻምፒዮኖቹን ነው የሚገጥሙት፣ እንደዛ ተብሎ ነው መነገር ያለበት ብሏል። ስለ ሊጉ የተጠየቀው ሶቦስላይ ፕሪሚየር ሊግ ቀላል አይደለም፣ ለማሸነፍ ረጅም ጊዜ ይፈልጋል ብሏል። የሚጫወቱት ከሊጉ ሻምፒዮን አሸናፊ ጋር ስለሆነ ከአርሰናል ጋር በተያዘ አርሰናል ከሊጉ አሸናፊ ጋር የሚጫወት ተደርጎ መነገር አለበት። በአርሰናል በኩል የሊጉ መሪ ናቸው እንጂ እኛ ነን የሊጉ አሸናፊ ብሏል። አክሎም እኛ ሳንሆን በተቃራኒው እነሱ የሊጉን ሻምፒዮን ይገጥማሉ እየተባለ መነገር አለበት ብሏል። ከሊጉ አሸናፊ አርሰናል ጋር በተያዘ ከሊጉ መሪ ጋር በተያዘ ግን የአርሰናል ምናልባትም የፕሪሚየር ሊግ የውድድር ዓመትን ሻምፒዮን ለመሆን በጣም ወሳኝ ከሚባሉ ጨዋታዎች ውስጥ ግን አንዱ እንደሆነ ምንም ጥርጥር የለውም። አርሰናል ከሊቨርፑል ባለፉት 5 ጨዋታ አንዳንዴ ብቻ እንደተሸነፉት ቀሪውን አቻ እንደወጡ ይታወቃል። አርኔ ስሎት እኔ ፈጽሞ አሰልቺ እግር ኳስ እምወድ አይነት አሰልጣኝ አይደለሁም ብለዋል። አርኔ ስሎት ቡድናቸው አሰልቺ አጮት ይጫወታል ወይ ተብሎ ለቀረበባቸው ጥያቄም ስሎት ማራኪና ተመልካችን የሚስብ እግር ኳስ መመልከትን እወዳለሁ እና መመልከት እምወደው እንደዛ ከሆነ ማሰልጠናቸውም ክለቦች እንደዛ እንዲጫወቱ ፈልጋለሁ ብለዋል። አሰልቺ ናቸው የሚል ቃል መስማትም አልወድም፣ ምክንያቱም ማራኪ እግር ኳስ ስልት
መጫወት እፈልጋለሁ ብሏል። ስሎት አክሎም ተጋጣሚ ቡድናቸው በራሳቸው ስልት ለመጫወት በሚሞክሩበት ጊዜ ፈታኝ ሁኔታዎች እንደሚገጥሟቸው ይህን ለመቋቋም የሚያስችል ስልት ለመዘርጋት እየሰሩ መሆኑን ጠቅሰው ግን አሰልቺ ያጫወት ስታይል ፈጽሞ በሊቨርፑል እኔ መተግበር አልወድም ብለዋል። በቡድኔ በጣም ደስተኛ ነኝ፣ ባለው የስኳድ ዴብዝም በጣም ደስተኛ ነኝ፣ ግን አንድ ነገር አልስማማም ብለዋል። እሳቸው አሁንም ምናልባት ብዙ ገንዘብ አውጥተናል የሚል ወሬ ተስፋፍቷል። እኔ ግን በጭራሽ በዚህ አልስማማም፣ ብዙ ገንዘብ አላወጣንም እላለሁ፣ ምክንያቱም እኛ ተጫዋችን የቀየርነው ብሏል። የሆኑ ተጫዋቾችን ሸጥን፣ በሸጥንበት ገንዘብ ተጫዋች አመጣን። ስለዚህ ተጫዋችን የተካ ነው ለቀን የተካ ነው እንጂ ብዙ ገንዘብ ወጣ በሚለው አልስማማም። ወጪና እንግዲህ ገቢያችንን አስልታችሁ ስሩት ብሏል። በዛ መስረት ካሰላ ነው ሊቨርፑል ጥሩ ቢዝነስ ነው በዝውውሩ የሰራው። ትልቅ ዝውውሮችን ስለፈጸሙ ብቻ ሳይሆን የሸጧቸውም እንደዛው ትልልቅ ናቸው። በስሎት በኩል ሁሉም ተጫዋቾች ብቁ ሆነው የሚገኙ ከሆነ ይህ ክለብ በጥሩ ቦታ ላይ ማጠናቀቅ ይችላል ብለዋል። ፕሪሚየር ሊጉንም አርኔ ስሎት ሁሉም ተጫዋቾች ጤነኛ ሆነው በሚመለሱበት ጊዜ ክለቡ ለወደፊቱ በጣም ጥሩ ቦታ ላይ ጨርሳል ብለዋል። አርኔ ስሎት ይህ ክለብ ሁሉም ተጫዋቾች ደህና እስኪሆኑለት ይታገሳል፣ ከዛ በኋላ ግን በፕሪሚየር ሊጉ ጥሩ ቦታ ሆኖ ይጨርሳል ብለዋል። ከጉዳት ጋር በተያያዘ ጆ ጎሜዝ ተመልሷል። ጥሩ ነው። ደግሞ ሁለት የመሃል ተከላካዮች ብቻ ሲኖሩ የሚያስደስት አይደለም ብለዋል። እሳቸው ለአሰልጣኝ ደስ አይልም፣ አማራጮች ሲኖሩ ደስ የሚለው ብለዋል። አርኔ ስሎት ጆ ጎሜዝ ወደ ቡድን በመመለሱ ደስተኛ መሆናቸውን ገልጸው ነገር ግን በቂ የመሃል ተከላካዮች አለመኖራቸውን አሳስበዋል። ስሎት አክለውም ጆ ጎሜዝ አሁን ተመልሷል፣ ይህም ትልቅ ነገር ነው። ሁለት የመሃል ተከላካዮች ብቻ እንዲኖሩን አንፈልጉም፣ በርካታ አማራጭ እንዲኖሩ እንፈልጋለሁ። ወደ ትልቁ ፍልሚያ ስናልፍ እንግዲህ የአርሰናል ጨዋታ ነው። ለዛ ጨዋታ ግን ቡድኔ በቂ ስብስብ አለው ብለዋል። በቡድናቸው ውስጥ እንግዲህ ጆቫኒ ሊዮንን የመሰለ ተጫዋች አስፈርመው ነበረ፣ ግን ጉዳት እንዳጋጠማቸው ይታወቃል። ይህ ተጫዋች በቀጣይ እንግዲህ በቅርብ ወራቶች ውስጥ ወደ ሜዳ ይመለሳል ተብሎ ይጠበቃል። ግን በዚህ ዓመት ሊቨርፑል ላይ ተጽዕኖ የሚያሳድር ወይም ለሊቨርፑል ተጽዕኖ ፈጣሪ ተጫዋች ይሆናል ተብሎ ግን አይጠበቅም። አርቴታ ሊቨርፑልን ለማሸነፍ ምን እንደሚያስፈልግ እናውቃለን። አሁን የቀረን ነገር የጨዋታው ሰዓት ደርሶ ሜዳ ላይ መገናኘት ብቻ ነው ብለዋል። ማይክል አርቴታ ናቸው ያሉት። እንዳትረሱ ውድ ቤተሰቦቻችን፣ አርሰናል በዚህ ዓመት የተሸነፈው 2 ጨዋታ ነው። አንደኛውን በአስቶን ቪላ ፓርክ ላይ ተሸነፈ። ወደ ኤምሬትስ አምጥቶ ሂሳብ አወራርዷል። 4-1 አሸንፎ በቪላ ፓርክ ላይ 2-1 ነበር የተሸነፈው። ያውም የሜኔሎ በዋንዲያ ባለቀ ሰዓት ግብ አስቆጥሮባቸው ግን ሂሳብ አወራርደዋል። ሌላው በፕሪሚየር ሊጉ በአርሰናል ላይ ድል የተቀናጀው ቡድን ሊቨርፑል ነው። እሱም አንፊልድ ሮድ ስቴዲየም በዶሚኒክ ሴቦዝ ላይ ግብ ነበረ። አሁን የአንፊልዱ ጨዋታ ወደ ኤምሬትስ የመልስ ጨዋታ ስላለው መጥቷል። አሁን ልክ እንደ አስቶን ቪላው ጨዋታ ሊቨርፑል ላይ ሂሳብ ያወራርዳል ወይ የሚለው ነገር ይጠበቃል። የአስቶን ቪላው ሰርቷል፣ የሊቨርፑልስ የሚለው ይጠበቃል ለሐሙስ ምሽት። አርቴታ ግን ሊቨርፑልን ለማሸነፍ ምን እንደሚያስፈልገው እናውቃለን። አሁን የቀረን ነገር ሰዓቱ ደርሶ እስክንጫወት ነው ብለዋል። ሊቨርፑልን ለመበቀል እንግዲህ ጊዜው የራቃቸው ይመስላል አሰልጣኝ ማይክል አርቴታ። አርቴታ ስለ ተጋጣሚያቸው ሊቨርፑልም ይናገራሉ። ታላቅ አሰልጣኝ ያላቸው፣ እጅግ የተሟላ መዋቅር ያላቸውም፣ በመጀመሪያ አሰላለፍ የሚመርጡት ተጫዋች በተመለከተ ምን ማድረግ እንዳለባቸውም በግልጽ ስሎት ያውቃሉ ብሏል። በተለያዩ መንገዶች መጫወት ይችላሉ። ስለዚህ ይህንን መገንዘብ አለብን። ከዛም በራሳችን መንገድ ትኩረት አድርገን ጨዋታውን ለማሸነፍ እንጥራለን ብለዋል አሰልጣኝ ማይክል አርቴታ። በጣም ጓጉቻለሁ። ከአምኖ የፕሪሚየር ሊግ ሻምፒዮን ጋር ትልቅ ፉክክር ይጠብቀናል እና አቅማችንን ማሳየት አለብን ብለዋል። ስለዚህ ሁሉም ሰው በስቴዲየም እንዲገኝ ቀድሞ ድባቡን እንዲያስጀምር፣ በስቴዲየም ውስጥ ያለው ድባብም ለጨዋታው በጣም አስፈላጊ እንደሆነ ተናግረዋል። በነገራችን ላይ የአርሰናል ደጋፊዎች ባነሮችን ጭምር አዘጋጅተዋል እና ስቴዲየሞቹን ይሄ ተቀጣጣይ ነገሮችን ከጨዋታ በፊት በማሳየት ልክ እንደ ጀርመን ስቴዲየሞች ይህ የአርሰናል ተጫዋቾችን ለማነቃቃት የሚደረገው ጥረት ይቀጥላል ተብሏል። ማይክል አርቴታም ቀድማችሁ ተገኙልን ሲሉ ደጋፊዎቻቸውን አሳስበዋል። አርቴታ በየሳምንቱ በሊጉ መሪነት መቀጠል እንፈልጋለን፣ ምክንያቱም ግንቦት ወር ላይ መደሰት እንፈልጋለን ብለዋል። ስለዚህ ግንቦት ላይ ለመደሰት መሪ ሆነን መቀጠል ይጠበቅብናል ብለዋል። ከቡድን ዜና ጋር በተያያዘ ሪካርዶ ካላፊዮሪ እና ሞሽኬራ ከጨዋታ ውጭ ናቸው ብለዋል። የእሳቸውን ቃል ነው የምናደርሳችሁ። ምናልባት ዴክላን ራይስ የለም ብለውን በቀጣዩ ጨዋታ እንደተገኘ በርንሞዝ ላይ 2 ጎል እንዳስቆጠረ እናውቃለን። ስለዚህ የእሳቸው ጋዜጣዊ መግለጫ ከቡድን ዜና ጋር በተያያዘ በጣም አሳሳሽ የሚባል ነው። ዴክላን ራይስ አይገኝም አጠራጣሪ ነው በጣም ብለውም በጨዋታ ተገኝቶ 2 ግብ ሲያስቆጥር ከጉዳት የተመለሰም አይመስልም ነበር። ለማንኛውም የእሳቸውን ቃል ነው የምነግራችሁ።
ካላፊዮሪና ሞስኬራም ለጨዋታው አይደርሱም ብለዋል። ከሃቨርዝን በተመለከተ ከቡድኑ ጋር ልምምድ እየሰራ መሆኑን አረጋግጧል። ጥሩ አቋም ላይ ይገኛል። ለጨዋታው መድረስ አለመድረሱን ማውቀው ሰዓቱ ሲደርስ ነው፣ ግን ጫና መፍጠር ተጫዋች ላይ አልፈልግም ብለዋል። ከሃቨርዝ ላይ ይጠቀሙታል አይጠቀሙትም የሚለውን እሳቸውም ሰዓቱ ሲደርስ ስላሉ እኛም ሰዓቱ ሲደርስ እንጠብቃለን። ስለ ትሮሳርድም አንስተው ነበረ። የሚያስደንቅ ተጫዋች ብሎታል። አቅሙ፣ የመገንዘብ ችሎታው፣ ጨዋታን የሚያነብበት መንገድ በጣም የሚያስደንቅ ነው። በሜዳ ላይ የሚያሳየው ባህሪ ፍጹም የተለየ ብሎታል። እኔ በእውነት እንደዚህ አይነት ልዩ ስብዕና ያለው ተጫዋች ጋር በመስራት ደስተኛ ነኝ ብለዋል። ስለ ትሮሳርድ ሲያነሱ የወሩ ምርጥ ተጫዋች ተብሎ የተመረጠው ሌሳንድሮ ትሮሳርድ እንደሆነ ይታወቃል። በዘንድሮ ውድድር ዓመት በወጥነት እያሳየ ባለው አቋምም ይገባዋል ሲሉ ተደምጧል ለአሰልጣኝ ማይክል አርቴታ። ሌላ እሳቸው ያው በዛው ከተጫዋች ጋር በተያያዘ ያነሱት ፔሮ ሄንካፔን ነው። በጣም ተደንቄበታለሁ፣ ምክንያቱም በዝውውር ገበያው መጨረሻ ዘግይቶ ነው የመጣው። ከዛም በቂ ቅድመ ውድድር ዝግጅት ከአርሰናል ጋር አደረገም፣ ቀዶ ጥገና አድርጎ ነበር። ነገር ግን እሱ እጅግ ታላቅ ስራ አሳይቷል። እኛ የጠየቅነው ነገር ሁሉ በተለያዩ ሚናዎች ጨምሮ ፈጽሞልናል። ይህ ለቡድኑ ትልቅ ጥቅም ነው፣ እንዲሁም ለቡድናችንም አማራጭ ሆኗል ብለዋል። እሳቸው ከመሃል ተከላካይነት እስከ ግራ መስመር ተመላላሽነት እንዳጫወቱት ይታወቃል። ማይክል አርቴታ በፕሪሚየር ሊጉ እየተሰናበቱ ስላሉ አሰልጣኞችም ተጠይቀው ነበረ። ለሩበን አሞሪም አዝኛለሁ ብለዋል። ሁልጊዜ ያሳዝናል አንድ የሥራ ባልደረባ ስራውን ሲያጣ ብለዋል። እሳቸው ግን በአርሰናል እየቆዩ ነውና ይህንስ ጉዳይ ሲባሉ ለመቆየት የክለቡ ባለቤቶችና የስታፍ አባላት ድጋፍ ያስፈልጋል በማለት ምላሽ ሰጥተው እሳቸውም በአርሰናል ለመቆየታቸው ምክንያት የስታፍ አባላቱና እንደዚሁም ደግሞ የክለቡ ባለቤቶች ይሁንታና ድጋፍ መሆኑን አረጋግጠዋል። በነገራችን ላይ ቪክተር ዮኬሬሽ ያው ብዙ ትችትም እያስተናገደ ቢሆን የእሳቸው ቋሚ ተሰላፊ እንደሆነ ይታወቃል። በጉዳይ ላይ ምላሽ ሰጥተዋል። እሳቸው ለቡድን የሚሰጠው ጥልቅ ግልጋሎት ስላለ ይጫወታል ብለዋል። ቪክተር ዮኬሬሽ ለመድፈኞቹ 20ኛ ጨዋታውን ማድረጉን ተከትሎ አርሰናል በቀጣይ ለስፖርቲንግ ሊዝበን ቃል በገቡት መሰረት 1.25 ሚሊዮን ዩሮ ክፍያ እንደሚከፍሉ ይታወቃል። ይሄ የቦነስ ክፍያው ነው። ዝውውሩ ላይ ካስታወሳችሁ በጣም ጭቅጭቅ ውስጥ ከቷቸው የነበረው የቦነስ ክፍያ እንደነበረ ይታወቃል። መግቢያችን ላይ አንድ የሲቲ ተጫዋች በማንቸስተር ዩናይትድ ወቅታዊ ጉዳይ ላይ ደስታውን አጋርቷል ብያችሁ ነበረ። ይህ ሰው ኤርሊንግ ብሩት ሃላንድ ነው። ምክንያቱ ደግሞ ፋብሪዚዮ ሮማኖ በማህበራዊ ትስስር ገጹ ላይ የኦሊ ጉናር ሶልሼር ወደ ማንቸስተር ዩናይትድ መመለስ እውን ሊሆን ነው የሚል ዘገባን ያሰራጫል። ወዲያው ገብቶ ኤርሊንግ ብሮት ሃላንድ ላይክ አርጎታል፣ ወይም ላይክ የደስታ መግለጫ ነው ላይክ በማህበራዊ ትስስር ገጽ ላይና ወድጄዋለሁ ደስ ብሎኛል እንደማለት ስለሆነ በዛ መልኩ ላይክ አድርጎታል ይህንን ማህበራዊ ትስስር ገጽ። ስለዚህ ኦሌ ጉናር ሶልሼር ወደ ማንቸስተር ዩናይትድ መመለስ ሃላንድ የሲቲውን አጥቂ ያስደስቶታል። በእርግጥ የሀገሩ ልጅ ነው ሃላንድ ለሶልሼር፣ ስለዚህ አንድ ሀገር ልጆች መሆናቸው ሊሆን ይችላል። ኦሌ ጉናር ሶልሼር ወደ ማንቸስተር ዩናይትድ ከዚህ በፊትም የመጣው በጊዜያዊነት ከዛ ባሳየ ውጤት ቋሚ ሆነ። ዘንድሮስ ጊዜያዊነቱን የመረከብ ዕድሉ ከፍተኛ ነው የተባለው ኦሌ ጉናር ሶልሼር ክለቡን ሲረከባለ፣ ከተረከበስ ወደ ቋሚነት ይቀይረዋለሁ የሚለው በትልቁ ይጠበቃል። ሮብ ዳውሰን ለኢኤስፔንም ሲጽፍ ማንቸስተር ዩናይትድ አስተማማኝ የሆነ ክለቡን በደንብ የሚያውቅና ወዲያውኑ ቡድኑን የሚያነቃቃ አሰልጣኝ ስለፈለጉ ነው ማይክል ካሪክና ኦሌ ጉናር ሶልሼር ላይ ትኩረት ያደረጉት ብሏል። ማንቸስተር ዩናይትድ ሰዎችና ኦሌ ጉናር ሶልሼር መካከል የጠረጴዛ ውይይት በሰዓታት ውስጥ ይካሄዳል። ውሳኔውም በ24 ሰዓት 48 ሰዓት ባለሞላ ጊዜ ውስጥ ሊያሳውቁ ይችላሉ። ማንቸስተር ዩናይትድ ሰዎች እንግዲህ ማይክል ካሪክን በጉዳዩም ላይ ያነጋግራሉ ተብሏል። አዲስ ቋሚ አሰልጣኝ ቀጣይ ከፕሪሚየር ሊጉ መጠናቀቅ በኋላ ስለሆነ የሚፈጸመው አሁን የጊዜ አሰልጣኝ ላይ ነው ትኩረት ያለው። ስለዚህ ማንቸስተር ዩናይትድ ምናልባትም እስከ አርብ ድረስ ጊዜያዊ አሰልጣኝ ሆኖ እስከ ውድድር ዓመቱ መጨረሻ የሚመራውን አሰልጣኝ ይመርጣል ተብሏል። ልክ እንደ ማንኛውም ሰው ብሩኖም በአሞሪም መባረር ብስጭት ብሏል። ይህን ያለው የወቅቱ ጊዜ አሰልጣኝ ዳረን ፍሌቸር ነው። እሱ ለየትኛውም አሰልጣኝ በጣም ጥሩ መስራትን ይፈልጋል ብለው ብሩኖን ያደነቁት ዳረን ፍሌቸር ብሩኖ የትኛውም አብሮት የሚሰራ አሰልጣኝ ሲባረር ይናደዳል፣ እናም እሱን አሞሪም በጥሩ ግንኙነት እንዳላቸው አውቃለሁ ብሏል። ብሩኖ ልክ እንደኔ ሁሉ የአምበልነት ኃላፊነትን ያውቃል። ይህም ሁሉንም ተጫዋቾች መርዳት፣ ክለቡን መደገፍና ለክለቡ የሚበጀውን ሁሉ ማድረግ ነው ብሏል። ብሩኖ ፈርናንዴስ ታላቅ መሪና ሀሳብን ማጋራት፣ ምክርን የሚለግስ በጣም ምቹ የሆነ የማንቸስተር ዩናይትድ ተጫዋች ነው። ግን በሩበን አሞሪም መባረር ብስጭት ብሏል። በነገራችን ላይ ውድ ቤተሰቦቻችን እንዳትረሱ ብሩኖ ፈርናንዴዝ በዚህ ዓመት የዩናይትድን መለያ ለብሶ የሚጫወተው
በሩበን አሞሪም ምክንያት ነው። ምክንያቱም የዩናይትድ ሰዎች ብሩኖ እድሜው 30ዎቹ ደረሰና ከዚህ በኋላ ለክለቡ ከሚሰጠው ግልጋሎት ይልቅ አሁን ላይ 100 ሚሊዮን ፓውንዳችንን ተቀብለን ቡድኑን ብናጠናክርበት ብለው ለዝውውሩ የመጨረሻ ውሳኔ በብሩኖ እንዲወሰን ፈልገው ነበረ። በመጨረሻም ግን ያው ብሩኖ ብስጭት ቢልም በጉዳዩ ላይ ሩበን አሞሪም ያሳምነው አቆይተውት አሁን ለዩናይትድ ጥሩ ግልጋሎት እየሰጠ ነው። እናም ዳረን ፍሌቸርም ይሄን አረጋግጧል። ዳረን ፍሌቸር በማንቸስተር ዩናይትድ 5 የፕሪሚየር ሊግን ዋንጫ ከፈርጊ ጋር 1 ሻምፒዮንስ ሊግ፣ ኤፍ ኤ ካፕ፣ ኮሚቲ ሺልድ 4 1 የዓለም ክለቦች ዋንጫን ያነሳ ነውና ያው የዩናይትድ ዲኤንኤ ያላቸው ከሚባሉ የቀድሞ ተጫዋቾች ውስጥ ይጠቀሳል። ዳረን ፍሌቸር በዘመናዊ እግር ኳስ ፎርሜሽን ይቀያየራል ብሏል። በተለይ እግር ኳስ እና ከኳስ ጋር እንዲሁም ከኳስ ውጭ በምትሆንበት ወቅት አጮት ስታይል ይቀየራል። ተጫዋቾች ከኳስ ጋር በተለየ በጉጉት ኃይልና አውንታዊ ሲጫወቱ ማየት ፈልጋለሁ። ራሳቸውን እንዲያሳዩና እንዲዝናኑም እንዲሁም ለማሸነፍ የተቻላቸውን እንዲያደርጉ ፈልጋለሁ። ከተጫዋቾች የምጠብቀውም ይሄን ነው። ፎርሜሽን ግን እንደ ጨዋታ ይቀየራል ብለው እሳቸው ዩናይትድን አንድም ጨዋታ ይምሩ ሁለትም በተሰጣቸው እድል እንዳስፈላጊነቱ የጨዋታ ስታይልን ቀይራለሁ ብለዋል። ሩበን አሞሪም ግን የሃይማኖት መሪ ቢመጡ አያስቀይሩኝም ማለታቸው ይታወቃል። ለማንቸስተር ዩናይትድ አሰልጣኝ ይሆናሉ ተብለውም በእንግሊዝ ሚዲያዎች ዘንድ ከባለፈው የኤሪክ ቴን ሃግ ስንብት ጀምሮ ስማቸው ሲነሳ የነበሩ ጋሪ ሳውዝጌት የሚባሉ አሰልጣኝ እንዳሉ ይታወቃል። በእርግጥ ከሰር ጂም ራትክሊፍ ጋር ቅርበት አላቸው። የዩናይትድ እንግሊዝ ቢሊዮነር እና የእግር ኳስ ፕሮጀክቱን በበላይነት የሚመሩት ባለሀብት እሳቸው ከ2016 ከ2004 የእንግሊዝ ብሔራዊ ቡድን አሰልጣኝ ነበሩ። 102 ጨዋታ መርተው 61 ድል 24 አቻ 17 ተሸንፎ 213 ግብ ያስቆጠረ ብሔራዊ ቡድን 72 ግብ ያስተናገደና ወደ 60 በመቶ አካባቢ ጨዋታን የማሸነፍ ንጻሬ ነበራቸው። ጋሪ ሳውዝጌት ከተነሱ አይቀር እንግዲህ ወደ ቤተሰቦቻችን በሳቸውም ስር ሚድልስቦሮ የተባለ ቡድን ከ2006 እስከ 2009 ሰልጥኖ ነበር። እሳቸው የጨዋታ ቁጥር በዛ ክለብ 151 ነው። 45 አሸንፈው 43 አቻ ወጥቶ 63 ተሸንፈው በመጨረሻም ከሻምፒዮንሺፕ ክለቡ ወርዷልና ካሸነፉት የሚበልጥ ጨዋታም ተሸንፈው ነበር። እሳቸው ዴት ለዩናይትድ ይመጠናሉ የሚልም መከራከሪያ ሲነሳ እንደዚህ አይነት ምክንያቶች በዋነኝነት ይጠቀሳሉ። ማንቸስተር ዩናይትድ ከሜዳቸው ውጪ ባደረጉት ያለፉት 15 የሩበን አሞሪም የመጨረሻ ጨዋታ ጀምሮ ማለት ነው ክሊንሺት ያልጠበቀ ቡድን ነበር። አንድ በበርንሌ በኩል ባለፉት 11 ጨዋታ ማሸነፍ አልቻለም። 9 ሲሸነፉ በሁለት ጨዋታ ተሸንፈዋል። ጨዋታው ተርፍ ሙር ላይ በኢትዮጵያን ሰዓት አቆጣጠር ዛሬ ምሽት ወይም ይህን ዜና ካቀረብንላችሁ ከጥቂት ሰዓታት በኋላ የሚጀምር ጨዋታ ነው። ከጨዋታው በፊት ከሆነ የተከታተላችሁት ይህን ዜና ቅድመ ግምት፣ ከጨዋታው በኋላ የተከታተላችሁት ከሆነ ይህን ዜና ጨዋታው ስለስንት እንደተጠናቀቀ ጻፉልን። እኛ በቃል ስፖርት ዩቲዩብ ቻናል ጃንዋሪ 8 ሐሙስ ማለዳ ለእናንተ ውድ አድማጮቻችን ጨዋታውን አስመልክቶ ተጨማሪ የጨዋታ ውጤቶችን ጨምሮ ልዩ ጥንቅር ይዘን እንደምንመለስ ይታወቃል። ምሽቱ ያማረ ይሁንላችሁ ብለን እዚህ ጋር በቃን። ሰናይ ጊዜ